እንግዲህ ዩናይትዳውያን ኃያላውያን ፈስፈስ ከሚሸጥ ዋንጫ 21 አሲስት 1 ሚሊዮን እጥፍ ይሻላል። አንድ ሰው እንዳይከራከረኝ በቃ ስንት ዓመት ሙሉ እንግሊዝ ፕሪሚየር ሊግ ተዘጋጅቷል። ስንት ዓመት ተጫውቷል። 21 አሲስት ያደረገ የለም። ዋንጫ ግን በየዓመቱ ይበላል። አንድ ሰው እንዳይከራከር። ቀጣይ ዓመት ደግሞ አንድ ከባድ ትልቅ ቻፕ ያለው ተጫዋች ይፈልጋለሁ። ሙቤሙ ማለት ተብሏል። ትንሽ ቀላ ያለ ሰው ከዛ መሀል ሜዳ ያፈነድዳል። ዋንጫችንን እንበላለን። ለዘንድሮ ታገሱ። እንግዲህ ኑሮን ያለማንቼ ግፉት ብያለሁ። ጀማ እንዴት እንደሚሆን አላውቅም። ኑሮን ያለማንቼ ግፉት። ወዳችኋለሁ። ይመቻችሁ። የፕሪሚየር ሊጉን የመጨረሻ ጨዋታ ባዶ እጃችንን አልለቀቅነውም። የብሩኖ አሲስት ላይ አንድ ጨመርንና የአሲስቱ አለቃ የዩናይትድ ተጫዋች ሆነ። በስተመጨረሻ ግን ይደብረኛል አሁን ያለ ፕሪሚየር ሊግ ማለት ገብርኤልን ይደብረኛል። በጣም አሪፍ ዓመት ነው ያሳለፍነው። በጣም ነው የምወዳችሁ ሙሉ የእግር ኳስ ቤተሰብ። ገብርኤልን አልገባችሁም ማለት ነው። በዚህ በሚንኮሻኮሽ ጭንቅላት ውስጥ እግር ኳስ ባይኖር አስባችሁታል? እኔው ዩናይትድ ብራይተንን 3-0 በሜዳው ግልብ አድርጎታል። እኛ ማንንም አንሰማም። እዛ ዋንጫ ልገባ ነው ምናምን እንዳገባ አይመለከተኝም። የፕሪሚየር ሊጉ ቻምፒዮኖችን አሁንም እንኳን ደስ አላችሁ። እግር ኳስ ነው። እኔው ብዙ ቪዲዮዎች ይኖሩኛል ስለ ውድድር ዓመቱ፣ ግን ወዳችኋል። መረሳት የሌለበት ነገር ወዳችኋለሁ። ሁላችሁንም ላይሆን ይችላል፣ ግን ወዳችኋለሁ። እሺ ብሩኖ 21 አሲስት አደረገ። በቃ ባስ ይዘጋጅለት። ባስ መጨፈር አለባችሁ እናንተ ዱቄቶች። ወይኔ አሁን ለአመታት ልታወሩብን ነው አሲስት ብላችሁ እኮ። ወይኔ ገባ አይደለ? የዋንጫ አሲስት አለው ወይ ነው ጥያቄ። የዋንጫ አሲስት አለው ወይ? አፈር የበላ ተጫዋች። ውይ ገባሽ? እኛ ሴሌብሬሽን ላይ ነን ነው ማለት። ከከተማ አስወጣናችኋል እንዳለ ጠላቶቻችን ማለት ገባ? ብሩኖ ይችላል ግን በቃ አላር ብሩኖ አሲስት አደረገ። ሰማ? ብሩኖ አሲስት አደረገ። 21 አደረገ። ዋንጫ በሉ። በቃ ባስ ይዘጋጅልህ። ዩናይትድ አሸንፏል። ኧረ በስመ አብ 3-0። ኧረ በስመ አብ። እሺ ተውት። ምንድነው ደደብ ነው እንዴ ብራይተን እንደዚህ 3-0 እና ጭራሽ ለብሩኖ የመጀመሪያ ጎሉን በፓትሪክ ዶርጉ የብሩኖ አሲስት ማለት ነው። ምን ሪካርዱን አሰባበሩበት። አሁን አንችልም ወሬ በቃ ከአርሰናልም ደጋፊ ከዩናይትድም ደጋፊ ወሬ አንችልም። ከዛም እንግዲህ ዶርጉም ለፈርናንዴዝ እንካ ብሎ አሲስት ሰጥቶት እንግዲህ ፈርናንዴዝም አግብቷል። ሌላኛው አርሰናል 2-1 አሸንፏል። ባለቀ ሰዓት 2-2 ሆኖባቸው ነበር። የኤርሚ ፒኖ የሚባል ልጅ አግብቶ 2-2 ሆኖ ኦፍሳይድ ተብሎ ተሰርዟል። ኤኒዌይ ዋንጫውን አንስተውታል። ሊቨርፑልም 1-1 ወጥቷል። የሮበርትሰን እና የሳላ ሽኝት እንግዲህ ተደርጓል። በዚሁ ለአርሰናል ብቻ ጆይ ለሌሎቹ ሀዘን የበዛበት የመጨረሻ እንግሊዝ ፕሪሚየር ሊግ ሳምንት ይመቻችሁ። ሲጀምር ፖርቹጋላዊ የሆነ አራዳ ልጆች ዩናይትድ ከተጫወትክ ሪከርድ መበጣጠስ ውዴታ አይደለም ግዴታ ነው። ጎበዬ ከች ብሎላል። ቡርኖ ሚጌል ፈርናንዴዝ አስደናቂ ተጫዋች። ምን ጉድ ነው ያጣት። የዓመቱ ምርጥ ተጫዋች አይደለም አንተ። እንደውም የቀጣይ ዓመቱ ገና ከሆኑ መደረግ አለበት። እንደውም አስደናቂ ተጫዋች አይገልጾም። በዚህ ማንቸስተር ዩናይትድ አሰልጣኞች በሚፈራረቁበት ማንቸስተር ዩናይትድ አቋሙን ግን ውልፍት ሳያደርግ ሁሌ ባለበት የሚገኘው ተጫዋች ማን ነው? ኮሜንት ላይ አንተ ነው። ቡርኖ ግን 21ኛውን አሲስት አድርጎታል። 20 ላይ ቆማለ። ብዙ ሰው ንግግር ነው። አራዳ ልጆች ከሄነሪና ከደብሬና ጋር ከደረሰ በቂ ሆኖ ሲባል 21ኛውን ኳስ ለዶርጉ እንካችው አለው። በርገር አረገለት፣ ገመጠው ዶርጉ። አራዳ ልጆች በሚገርም ሁኔታ ቡርኖ አስገራሚውን አሲስት አድርጎ እንግዲህ ሪከርዱን ተቆናጦታል ማለት ነው። በመጨረሻው እንግሊዝ ፕሪሚየር ሊግ ጨዋታ ማለት ነው ማንቸስተር ዩናይትድም 3ኛ ደረጃውን ያለ ከልካይ ይዞ ወደ ቻምፒዮንስ ሊግ ጉዞውን አሳምሯል ማለት ነው። ቀጣይ ዓመት ከካሪጋ ማንቸስተር ዩናይትድ ቡርኖ ፈርናንዴዝን ይዞ ምን ያሳየናል? እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። ቡርኖ ግን አውሬ ጭራቅ ነው ያራዳ ልጅ። በብሩኖ ሚጌል ፈርናንዴዝ ስም የሲዲ ስፖርት ጋዜጠኞች ዛሬውኑ ለመስዋዕትነት ይቅረቡ። በዘበዝ ጋዜጠኛ ስማኝ፣ በስሪፒስ የተጀመረ ዓመት ብራይተን አማነሻ ስሪፒስ ገባልሻ ብለን ጨርሰናል ነው የምልህ። ደስታን አክብር። አረ ግን መንግስት እዚህ ጋር የኮሪደር ልማቱ ዛሬ ሲበላሽ ሊያደር ነው። እሱንም ነገ ጧት እያንዳንዱ ታፍሶ መግባት አለበት። እሱ ራሱ ይሰመርበት እና
እንኳን ደስ አላችሁ። ይመቻችሁ። ቀጣይ ዓመት በሌላ ብሽቅ እንገናኝ። ይመቻችሁ። ዋው ዩናይትድ፣ ዋው ብሩኖ ፈርናንዴዝ። ዩናይትድ ፋሚሊ ኮንግራ በቡርኖም በድላችንም። ቪዲዮን ከዛ በፊት ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ፋሚሊ እንግዲህ ክለባችን የመጨረሻውን የውድድር ዓመት ጨዋታ በድል አጠናቋል። ካፒቴናችን ብሩኖም ሪካርዱን ሰብሮታል። እውነት በጣም ደስ የሚል ነበር። እንግዲህ ክለባችን ከ54 ቀን በኋላ ነው የምናየው ይሄን ውዱ ክለባችን ያለ ዩናይትድ። ይሄ ቀናቶች እንዴት እንደሚገፋ በጣም ከባድ ነበር። አመቱ እጅግ በጣም ከባድ ነበር ለኛ። ብዙ ተስፋ መቁረጦች ነበሩ፣ ብዙ ተብለን ነበር። ግን አሁን ስንለየው በርግጥ አምናም 17ኛ ወጥቶም ክለባችን ቀጣይ ዓመት ተስፋ አድርገን ነበር የመጣ ነውና አሁን ደግሞ አጨራረሳችን በጣም ስለሚያምር ከዚህ የተሻለው ማይሰል ለማየት ደግሞ ይበልጥ እንድንጓጓ ያደርገናልና ቀጣይ ያንን ሲዝን እየናፈቅ ግን አሁን 54 ቀን ያለ ዩናይትድ መቆየት እጅግ በጣም ከባድ ነበር። ካሪክ መጥቶ ይሄን ተስፋ እንድንሰንቅ ስላደረገን እሱን አዳዲስ ፈራሚዎችን ሁሉንም በረከት ሁሉንም ማመስገን አለብን ብዬ አስባለሁ። ካፒቴናችንም የሚገርም ጊዜ ነበር ይሄ ዓመት። በጣም 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 ደስ ብሎኛል። ግን ያለ ዩናይትድ 50 ምናምን ቀን ከባድ ነው። እስቲ ለማንኛውም እናንተ ደግሞ የተሰማችሁን ኮመንት ላይ ያስቀምጡ። በሰፊው ደግሞ ነገ ምናምን እንመለሳለን። አሁን ደግሞ ብዙ የምንሰራቸው ቪዲዮዎችም ስላሉ ኮፒ ሊንክ፣ ሪፖስት ላይ ካርጉ፣ አካውንቱንም ፎሎ አድርጉ። ግሎሪ ግሎሪ ማን ዩናይትድ ነጡ ዩናይትድ ዘነጡ። ምን አባቴ ላድርግ? ውይ ዋንጫ ይፋራ ነው፣ ዋንጫ ይፋራ ነው። ብሩኖ አሲስት ምን በቃ የተሟላ ቡድን 3 ጎል። ማንቸስተር ዩናይትድ የመጨረሻውን የፕሪሚየር ሊግ ጨዋታ 3-0 በሆነ ውጤት አሸንፏል። ያው ሶስተኝነቱን አረጋግጧል። ምንም አያስፈልገውም ነበር ይህንን ጌም ሆነን ለመናገር ቼላው ወንድም ጥላነቱን ለማስመስከር ለናንተ ብሎ ነበረ ይህንን ጨዋታ ያሸነፈላችሁ ብራይተን። ሲቀጥል ደግሞ ብሩኖ ሚጌል ፈርናንች ማንነቱን ማሳየት ስለሚገባው ለምን የዓመቱ ምርጥ ተጫዋች እንደተባለ ዩናይትድን በጀርባው ተሸክሞ የመጣው ተጫዋች እሱ እንደሆነ የሚያስመሰክርበት ስለሆነ ነው። ያው ጎል ማስቆጠረ፣ አሲስት ማደረገ፣ ሪከርዷን አደረጋት ምናምን። ግን ቼላው አልቻልክም አንተ፣ በዛው ቀረ። ለማንኛውም ማንቾች ኮንግራ አላችሁም እናንተን። ግን ብሩኖ ሚጌል ፈርናንች ትችያለሽ አባቴ። ጎልና አሲስት 9 ጎል 21 አሲስት ዳም። እና ከዚህ በላይ ምንድነው የምፈልገው? የዓመቱ ምርጥ ተጫዋች ላለማለት አታጣጥሉ አንዳንድ ጋዜጠኞች። እኛ የማንቼ ነው የምናውቀው። አዌ ሂዶ ያውም ደግሞ ለዛኛው ቲም ጠቃሚ ጨዋታ ሆኖ ብላ ይጠቅማል አይጠቅምም፣ እኔ ይጠቅመኝም አንተ ምን አገባኝ ነው የሚል ማንቸስተር ነው። ልትልጥ ውጥ በጌታ በኢየሱስ ስም በፕሪሚየር ሊጉ ለመጀመሪያ ጊዜ 21 አሲስት ያደረገ የመጀመሪያው ተጫዋች ብሩኖ ፈርናንዴዝ ጎል አግብቷል። በነገራችን ላይ በዚህ ጨዋታ እኛ ጎሎች ምናን እየቆጠርን አይደለም እንጂ በጣም ቢግ ቻንስ ክሬቶቹን ምናን በማድረግም ሪከርዶችን እየሰባበረ እየተጋር እዛ ጫፍ ላይ ያለ ተጫዋች ነው። ግን አንተን ለመስበር ነው። ገብቷል? እዛ ጋር ሲቲ ነኝ እኔ ነኝ ጀግና ኬዲቢ ምናምን፣ አረ እዚህ ጋር ቲቲ ምናምን ስትል ወፍ ብሩኖ ነው ጀግናው እልሃለሁ። እኔ ደግሞ መጥቼ 21 አሲስት ስላለው ማለት የተሻለ አሲስት ስላለው ካንተ ተጫዋቾች በሙሉ ስለ አሲስት ሲወራ ቅድም እንዳልኳችሁ ብሩኖ ፈርናንዴዝ ብላችሁ ነው መጀመሪያ ያለባችሁ። ስለሌላ ተጫዋች ልትወራ እኮ ይሆናል፣ ነገር ግን ብሩኖ ፈርናንዴዝ ብለህ ነው መጀመሪያ ያለብህ። ብሩኖ ማንቼ ወንድም ጥላ ብራይተንን 3-0 ሰጥቷለች። እኛ ነን እኮ መስራት ያቃተን እንጂ እኮ ማንቼ ተልኳን ተወጥቶ ነበር። በቃ እኛ ግን ምን አይነት ደነዝ ነን? ትሽ ወይኔ። ለማንኛውም ማንቸስተር ዩናይትድ ግን የሆነ ጊዜ ቢኖር አንድ 15-10 ጨዋታ ቢኖር ማለት ነው እግዚአብሔርን ለሊጉ የሚያሰጋ ቲም ነው። በቃ ምንም የሚፈሩት ነገር የለም። ብሩኖ ፈርናንዴዝ ለአንተ ቃላት የለኝም። በቃ አንተ ትችላለህ። አንተ ማለት እኔ ቃል የለኝ እንዳንተ አይነት ማለት ነው። ሺ ቢወለድ ይሻላል። በቃ ሺ እንደ ፎፋና አይነት አንድ ከሚወለድ እንዳንተ አይነት ሺ። ወይ ለማንኛውም አሁን የማንቸስተር ቤት ስራን ጨርሰሃል ብሩኖ። አደራሃን ፖርቹጋልን እንደዚህ በቃ ጥግሬ ብለህ አስበላልን ዋንጫ። በቃ አንተ ነህ ተስፋችን፣ አንተ ነህ የሮናልዶ ተስፋ አንተ ነህ። በቃ አደራሃን ብሩኖ። ለማንኛውም ሲዝኑ አልቋል። ማንቼም ሻምፒዮንስ ሊጓን ገብታለች። እኔ ግን አንዳንድ ጊዜ የማንቸስተር ዩናይትድ ኃያልነት በጣም ነው የሚገርመኝና ከአርሰናል ዋንጫ መብላት በላይ የብሩኖ ፈርናንዴዝ 21 አሲስት ሚዲያዎች ላይ በደንብ እየተወራ ነው። ገብታችሁ ከአርሰናል ዋንጫ መብላት በላይ ማለት ነው ስለ ብሩኖ ፈርናንዴዝ ነው በደንብ እየተዘገበ ያለ። ምክንያቱም ቪው የሚያስገኝ ይሄ ነው። አብራዝሬ ስላንተ ዋንጫ መብላት ማንም ሼር አይሰጠው።
ቪው የሚያስገኝ ብሩኖ ፈርናንዴዝ 21 አሲስት ደረሰ ብለህ ፖስት ብታደርግ ቫይራል። ተረዳኝ አይደለ? እና ሚዲያ ገብተህ እስኪ የትኛውም ፕላትፎርም ጋር ግባ። በዚህ ሰዓት ስለ አርሰናል ዋንጫ መብራት የሚያወራ ሚዲያ አታይም። ስለ ብሩኖ ፈርናንዴዝ 21 አሲስት ነው። ሀያል ነኝ ብራዘር። ገባህ አይደለ? እኔ ጋር የሚጫወት ተጫዋች ሪካርድ ሲሰብር ካንተ ዋንጫ መብላት በላይ በደንብ ይዘምርላታል፣ ይወራለታል። እዚህ ማንቸስተር ይመች